سورة البلد. أعوذ بالله من الشيطان الرجيم. أعاذنا الله من إبليس وجنوده. بسم الله الرحمن الرحيم. قولوا بسم الله الرحمن الرحيم بجلاله وكرمه. لا أقسم بهذا البلد. سورة البلد مكية. أقسم الله سبحانه وتعالى بتكبروا بيت مال الله سبحانه وتعالى. لا أقسم أمل اللهوين يعني. لا أقسم أمل اللهوين. لا أقسم وينم دمو أما الملي مسلالنا أمل اللهوين بهذا البلد بزه بيت أما الملي مسلالنا أمل اللهوين وينم لا أقسم أمل اللهوين بهذا البلد بزه بيت أمل اللهوين بمكة مالتنا. هيا. وأنت حل بهذا البلد. أمل اللهوين يا محمد هوي وأنت حل أنت كو حلالنا يتفقد لهنا بهذا البلد بزه بيت يتفقد لهنا እንደፈለክ ማድረግ ትችላለህ የፈለከውን መማረክ ትችላለህ የፈለከውን መግደል ትችላለህ የፈለከውን ማሰር ትችላለህ እንደፈለክ ማድረግ ትችላለህ ተባሉ። ይሄን ቃል የገባላቸው አላህ እንግዲህ መካ በነበሩ ሰዓት ወደ ሂጅራ ሳይወጡ ነው ማለት ነው። አያ ووالد وما ولد. ወዋሊድን በወላጅ እምላለሁኝ ያ ሙሐመድ ሆይ ወማ ወለድ በተወለደም እምላለሁኝ ወይንም ደግሞ ወዋሊድን በሚወልድ እምላለሁኝ ወማ ወለድ በማይወልድም እምላለሁኝ። لقد خلقنا الإنسان في كبد. لقد بأونتم خلقنا الإنسان ሰው ልጅ እኮ ፈጥረነዋል في كبد በተዓበ ልፋት ውስጥ አድርገን ፈጥረነዋል። እንደው ከመጀመሪያው ጀምሮ የሰው ልጅ በልፋት ውስጥ ነው ከናቱ እርግዝና ጀምሮ ማለት ነው። እንግዲህ መጀመሪያ ሰው ልጅ ሲረገዝ እንግዲህ መጀመሪያው ኑጥፋ ነበር። ከኑጥፋ ወደ አለቃ ከዛ ወደ ስጋ ከስጋ ወደ አጥንት ከዛ በኋላ እናቱም ትወልደው ደግሞ ወህነን አላ ወህኒን ትወልደዋለች። ከዛ በኋላ ተታጠባም በድካም ላይ ድካም ሆና ታጠባዋለች። ከዛ በኋላ ሲኖርም ደግሞ በማይሻው ላይ ደግሞ ከተወለደ ጀምሮ እስከሚሞት ድረስ የሰው ልጅ በልፋት ውስጥ ነው። أيحسب أن لن يقدر عليه أحد. هذا أيحسب يحسبالن استفهام إنكاري ولد منغير أي مثل. أيحسب يحسبالن أن لا يقدر عليه أحد بس لاي مانم የማይችል መስሎት ያስባልን። أيحسب يحسبالن አለ يقدر በጭራሽ የማይችል መስሎት ያስባልን عليه በሱ ላይ أحد አንድ አካል እንኳን የማይችል መስሎት ያስባልን። ላ አላህ ይችላል። يقول أهلكت مالا لبدا. يقول ብሎ ይላልን أهلكت አጠፋሁ አወጣሁ ይላል። ማለን ገንዘብን ሉበዳ ብዙ የሆነን ገንዘብ አወጣሁ አጠፋሁ ይላል። አላህ ያጠፋውን ያወጣውን ያውቃል እኮ። أيحسب أن لم يره أحد. አሁን እንግዲህ አጠፋሁ አወጣሁ ይላል። አላህ ደግሞ ለምን እንዳወጣ ለምን ገንዘቡን እንዳወጣ ያውቃል። ያወጣው ለነብዩ ጥላትነት ነው። أيحسب ያስባልን አለም የረሁ አሐዱን ማንም የማያው መስሎት ያስባልን። ላ አላህ እኮ ያያዋል። ألم نجعل له عينين. ألم نجعل له ለሱ አላደረግንም ምን አድርገናል እኮ አለ አላህ Subhanahu Wa Ta'ala። عينين ሁለት አይኖችን የሚያይባቸው የሆኑ አይኖችን አድርገንለታል አለ።
ولسانا وشفتين على درجن من السم أدرجنا لك ولسانا ملاسنا أدرجنا بس بوسط على ولا يتو منا قربت ملاسنا أدرجنا لتعالى وهديناه النجدين وشفتين እንደዚሁም ደግሞ ሁለት ከንፈሮችን አድርገንለታል በሱ የሚታገዝበት የሆነ ሲበላ ሲጠጣ ሲናገር ወከዛሊክ ደግሞ የፊቱ መልክ አድርገን ያፉ መልክ አድርገን እኮ ሁለት ከንፈሮችንም አድርገንለታል አላህ وهديناه النجدين ሁለት መንገዶችንም መርተነዋል طريق الهدى وطريق الضلال የጥሜት የሂዳያ መንገድና የጥሜት መንገድንም مرتنوال للال كما في قول الله تعالى إنا خلقنا الإنسان من نطفة أمشاج نبتليه فجعلناه يسول لجك وادرقن فترنا للال سميعا سميع درقن فترنا للال بصيرا تمل كاش ادرقن فترنا إنا هديناه السبيل كذا مكو من قدن مكو مرتنوال لال كذا من قدن مرتنو تنابكا የሂዳያውን መንገድና የጥሜቱን መንገድ አበጅነለትና በቃ ኢማ ሻኪረን አምኖ እኛን የሚያመሰግን እኛን በብቸኝነት የሚገዛለ ወኢማ ከፉራ እዛም የዋለለት ኒዕማ አስተባብሎ በእኛ የሚክድም አለ ከሰው ልጅ አለ አያ فلقتحم العقبة عقبቱን በወጣሃ فلقتحم العقبة عقبቱን በወጣሃ فلقتحم العقبة ይሄ እንግዲህ አቀባ በሚለው ተራራ ብለውታል በጀሃነም ውስጥ ያለውን ተራራ በወጣውሃ በጀሃነም ውስጥ ያለውን ተራራ አቀበቱን በወጣውሃ አያ እሱም ደግሞ ነፍስያውን በማሸነፍ አላህን በመገዛት ነፍስያውን በማሸነፍ አቀበቱን በወጣውሃ وما أدراك ما العقبة من أساوقه هي عقبة مالت هي ترارا وينم هي غورا مالت من أساوقه يا محمد وين يا كلا ساوقنا بستقر ነፍስያውን አሸንፎ ሲያበቃ የሚወጣው አቀበት ምን እንደሆነ ምን አሳወቀ ወይንም ፈለቅተሐ መልዐቀባ ነጃ የሚያወጣውን መንገድ በገባሃ ነጃ የሚያወጣውን መንገድ ከሳት ነጃ ወጥቶ ወደ ጀነት የሚያስገባውን መንገድ በገባሃ ወማ አድራከ መልዐቀባ ከሳት ነጃ ወጥቶ ወደ ጀነት የሚያስገባው መንገድ ምን እንደሆነ ምን አሳወቀህኛ ካላሳወቅነ በስተቀር ያ ሙሐመድ እሱም ያብራራ ነው እንግዲህ خبر ነው ፈኩ ረቀበቲን ባሪያን መልቀቅ ነውሃ የምኮ ተሳት ነጃ የሚያወጣው ባሪያን መልቀቅ ነው ፈኩ ረቀባ ባሪያን መልቀቅ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ብለዋል من بنى مسجدا አሉ መስጂድን የገነባ ሰው ليذكر الله فيه بس الله ሊዘከርበት ሊሰገድበት እዛ መስጊድን የሰራ ሰው بنى الله له بيتا في الجنة አሉና ومن اعتق نفسا مسلمة مسلم የሆነች ነፍስ እኮ ናጣ ያወጣ ሰው አሉ كانت فديته من جهنم ከጀሃነም ነጣ የሚወጣበት ሰበብ ሆነች አሉ ومن شاب شيبة في الإسلام በእስልምና ያላህ ዲን ከፍ ለማድረግ ብሎ ወጥቶ በዛው ሸብቶ የቀራሉ ወጣትነቱ ጀምሮ ሱብሃንአላህ كانت له نورا يوم القيامة እሱ يوم القيامة ኑር ትሆንለታለች አሉ እና ሽበት አትጥሉ وكذلك ደግሞ ጢምም አትጥሉ ጢምን አትቁረጡ آية أو إطعام في يوم ذي مسغبة ይሄ እኮ አቀባውን መውጣት ማለት እኮ ነፍስያን አሸንፎ ባሪያን ገዝቶ መልቀቅ ነው ወይንም ደግሞ ነፍስያን አሸንፎ አላህን ለመታዘዝ ብሎ አው ኢጥዓሙን ማብላት ነው መመገብ ነው في يوم በቀን ذي مسغبة ረሃብ ቀን እኮ የራብተኛም ባልተቤት የተራበ የሆነ ማብላት ማጠጣት ነው አለ يتيما ذا مقربة
ይህ እኮ አቀበቱን መውጣት ማለት እኮ የቲምን እኮ ማብላት ማጠጣት ነው። ዚ መቅረባ አፍወን ዛ መቅረባ የቅርብ ባልተቤት የሆነን አፍወን የቲምን እኮ ማብላት ነው። ዛ መቅረበቲን የቅርብ ባልተቤት የሆነ አሁን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ? አሰደቀቱ ዐለል ምስኪን ሰደቀቱን አሉ። በምስኪን ላይ ሰደቃ መስጠት ያው ሰደቃ ነው አሉ። ወዐላ ዚር ረሂሚ ይህ ሰደቃ ደግሞ በዝምድና ባልተቤት ላይ የሆነ ጊዜ ሲንታኒ ሁለት ሰደቃ ይኖረዋል አሉ። አንደኛ ሰደቀቱን፣ ሁለተኛ ወሲለቱን ዝምድናን መቀጠል ማለት ነው። እና ይህ ሰውዬ በየቲም ቅርብ በሆነው የቲሙ ላይ ቅርብ በሆነው ለሱ ቅርብ በሆነው የቲም ላይ ሰደቃ በሰደቀ ጊዜ አንደኛ ለየቲሙ በሰደቀበት ሰደቃ ይኖረዋል፣ ሁለተኛ ዝምድናን መቀጠል ማለት ነው። አያ أو مسكينا ذا متربة أو مسكينا ይህ እኮ ነጃ የሚያወጣው እኮ ስራ ነፍስያን አሸንፎ ሲያበቃ አቀበቱን መውጣት ማለት ምስኪንን ማብላት ነው። አው ምስኪንን ማብላት ነው። ዛ መትረባ አፈር ላይ የተጣለ የሆነ ወይንም ዛ መትረባ መንገድ ላይ የተጣለ የሆነ ምንም ነገር መጠጊያ የሌለው የሆነን ሰው ማብላት ነው። ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة ثم ተዛም እኮ ከዚች ከመልካም ስራ ጋር ይችን የተወሳቸውን እኮ ሰርቶ ካነ ሚነ الذين آمنوا ከነዛ ካመኑት እኮ አማኞች እኮ ሆነ ይችን መልካም ስራ ማስገኝቶ ካማኞች እኮ የሆነ አለ። ثم ካነ የሆነ አለ ሚነ الذين آمنوا ካመኑት አማኞች እኮ የሆነ አለ። ይችን መልካም ስራ አስገኝቶ በዚች በተወሰፈችው ሁኔታ ላይ ሆኖ የአላህን አጅር ፈልጎ አላህ እኮ ይመነዳኛል ብሎ አስቦ ወተዋሰው የተዋዋሰ አደራ የተባባለ አለ ካማኞች ቢሶብሪ በሶብር ወተዋሰው አደራ የተባባለ አለ ቢልመርሐማ በእዝነት እስበሳችን እንተዛዘን በመባባል የተዋዋሰ አላማይ ሆኖ ላ የርሐሙላሁ መን ላ የርሐም الناس ብለዋል ነብዩ አለይሂ ሰላቱ ወሰላም። አላህ ያዝንለትም ለሰዎች ያላዘነ የሆነ ብለዋል። አያ أولئك أصحاب الميمنة ኡላኢከ እንደዛ አይነት ሰዎች እንግዲህ ከላይ ከተጠቀሰው ጀምሮ ባሪያን ገዝተው ሁር ያሉ ደሃን ያበሉ ምስኪንን ያበሉ የቲምን ያበሉ ወከዛሊክ ከዛም ቀጥሎ ደግሞ እንግዲህ እስበሳቸው ወሲያ የተባባሉ በሶብር በእዝነት ወሲያ የተባባሉ እስበሳቸው አስሐቡል መይመና የቀኝ እጅ ባልተቤቶች ናቸው። እነዚህ እንግዲህ ኡላኢከ ሁም አህሉል ጀና የጀነት ባልተቤት ናቸው። والذين كفروا بآياتنا هم أصحاب المشأمة እንግዲህ የቁርአን ቃይዳ ሆኖ እንግዲህ የጀነት ባልተቤቶችን ተተናገረ ማዓላቸውን የጀነት ባልተቤቶች ጀነት እንደሚገቡ ተተናገረ ደግሞ ከሃዲዎችን ማዓላቸውንም መመለሻቸውን ይናገራል። ስለ ከሃዲዎች ይናገራል ማለት ነው አላህ። ወለዚነ ከፈሩ እነዛ የካዱ ከሃዲዎችማ ቢአያቲና በአያችን የካዱ ያስተባበሉ የሆኑ ከሃዲዎች ሁም እነሱ እንግዲህ በአማኞች አገልባጭ ናቸው። እነሱ ደግሞ አስሐቡል መሽአማ የግራጅ በረካቢስ ባልተቤት የሆነች የግራጅ ባልተቤት ናቸው አለ። عليهم نار مؤصدة عليهم በነሱ ላይ እኮ ናሩን እሳት ሙእሰዳ ያጣበቀቻቸው ሆኖ ይቀጣሉ። ጀሃነም ታጣብቃቸዋለች። መውጫ የላቸው መሸሻ የላቸው። ወይሉል ሊኩሊ ሁመዘቲን ሉመዛ እንዳለው ማለት ነው። ሙእሰደቱን ፊ አመዲን ሙመደዳ እንዳለው ማለት ነው። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። سورة